እንዴት ዋላችሁ እንዴት አደራችሁ ተማሪዎች? ባለፈው ፖስት ኮሎኒያል አፍሪካ የነበረውን ፖለቲካውን ብቻ ነው ያየነው። ኢኮኖሚና ሶሳይቲውን ደግሞ አሁን ልናይ ነው ማለት ነው። የፖለቲካ ጉዳይን ነው ብቻ ያየነው። የድንበር ግጭቱ፣ የኢትኒክ በጎሳ ተቧድኖ መጫረሱን፣ ወታደራዊ አገዛዙን፣ አምባገነን መምጣቱን ምናምን ብቻ ነው ያየነው። ናው ኢኮኖሚና ሶሳይቲን ደግሞ ፖስት ኮሎኒያል አፍሪካ ኢን ኮኔክሽን ቱ ኮልድ ዋር በቀዝቃዛው ጦርነት ጋር እየገናኝተን የምናይበት ይሆናል ማለት ነው። ኢንሄሪትድ ኢኮኖሚክ ፕሮብሌምስ ምን ማለት ነው? ኢንሄሪትድ ኮሎኒያል ሌጋሲ ኢኮኖሚክ ፕሮብሌም ማለት ነው። በቃ ኮሎኒያል ሌጋሲ ናቸው። ፖለቲካውን በሉት የኮሎኒያል ሌጋሲ ነው ባይዘውሽ። ይህም ኢኮኖሚም የኮሎኒያል ሌጋሲ ነው። አንዱ ዳይቨርሲቲ ነው። ዳይቨርሲቲ ያልነበረውም ባለፈው ጊዜ ስናወራ ያወራሁት የቅኝ ግዛት የአፍሪካን ኮሎኒያል ኢኮኖሚ ማለት ነው። አፍሪካን ኮሎኒያል ኢኮኖሚ ሳፖርቲቭ ቱ ዘ ኮሎኒያል ማስተርስ ለቅኝ ገዢዎቹ የእነሱን ኢኮኖሚ ደጋፊ ሆኖ ስለተቋቋመ ዳይቨርሲፊኬሽን አልነበረውም። በቃ ለእያንዳንዱ አንዳንድ ነው። ሮ ማቴሪያል ኮሎኒያል ሪጅም ኢንከሬጅድ ኦንሊ ሮ ማቴሪያል ኤክስፖርት ኖት ኦንሊ ኢንከሬጅድ ብቻ ሳይሆን ሳፖርቲቭ ቅድም ያልኳቸው ነው ሚነራልስ ኤንድ ሲንግል ካሽ ክሮፕ ስለሆነ ያ ሲንግል ካሽ ክሮፕ ፖስት ኢንዲፔንደንስ ማለት ነው ከነጻነት በኋላ ያ ሲንግል የሆነ ካሽ ክሮፕ ዳይቨርሲቲ ስለሌለው ቡናና ካካኦ ምናምን አንድ ብቻ ነው የሚኖረው። ወይ ጥጥ ወይ ካካኦ ወይ ቡና ነው የሚኖራቸው። እሱ ሲሞት አብረው ይሞታሉ ኢኮኖሚያቸው ማለት ነው። ሶ ዳይቨርሲፋይድ አለመሆኑ። ሁለተኛ ኖ ኢንዱስትሪያል ቤዝ አልነበረም። ይህም የኮሎኒያል ሌጋሲ ነው ራሱ። ቬሪ ፊው ፋክተሪስ ዌር ቢውልት አፍሪካ ሪሜንድ ኤ ፕሮዲውሰር ኦፍ ሮ ማቴሪያል ኤንድ ኮንሱመር ኦፍ ኢሮፒያን ማኒፋክቸርድ ጉድስ ሆና በቅኝ ገዢዎቹ ስለተሰራች የአውሮፓን ያለቀላቸው እቃዎች ተጠቃሚ እና ምን አምራች ሮ ማቴሪያል አምራች ሆና እንትን ስላለች ፖስት ኮሎኒያል ኢኮኖሚ አንዱ ችግር ይሄ ነው። ሶስተኛው ፕራይስ ኢንስቴቢሊቲ ነው፣ የዋጋ አለመረጋጋት። ሲንስ ዘ ፕራይስ ዌር ፊክስድ ኢን ዩሮፕ አውሮፓ ነው ዋጋውን የሚተምንልህ ፊክስድ አድርጎ የሚያወጣልህ። አፍሪካን ኢኮኖሚስ ኮላፕስድ ዌንኤቨር ዘ ወርልድ ማርኬት ፕራይስ ፌል። የጥጥ ዋጋ ሲሞት አብሮ ይሞታል። የቡና ዋጋ ሲሞት አብሮ ይሞታል። ቡናና ጥጥ አይደለም አብሮ ያለው ወይ ቡና ብቻ ወይ ጥጥ ብቻ ነው የሚያመርተው። ስለዚህ ማርኬት ፕራይሱም ሲሞት የዛም ቅኝ ተገዢ የነበረ ሀገር በተለይ አፍሪካ አብሮ ይሞታል ነው የሚላቸው። ሶ ዛዘሪዝ ሞደርን ኢኮኖሚክ ቻሌንጅ አለ። ሌላው ደግሞ ሞደርን ኢኮኖሚክ ቻሌንጅ ብለን ያቀረብነው እነዚህ ናቸው። ኢንተርናሽናል ዴብት ተበዳሪ ነው በቃ ኢንተርናሽናል ዴብት ኤንድ ድራውት። እነዚህ ሁለቱ አንዱ ሌላው የኢኮኖሚ ችግር ናቸው። ያው በፖስት ኮሎኒያል አፍሪካ ኦር ባላደጉት ሀገሮች ማለት ነው ኢናዘር ወርድ መበደር ያለ ነው። ኢንአዲሽን ድራውት ደግሞ በተለይ ሰብሳሃራ አፍሪካ በጣም የነበረ ነው። ቱ ሜጀር ፋክተርስ ኢን ዘ ሌት 20th ሴንቸሪ የአፍሪካን ኢኮኖሚ ችግር ያመጡት ምንድን ናቸው? ከፍተኛ ወለድ ያለው ብድርና ድርቅ ናቸው። ዳዘርዛት በምግብ ራስን አለመቻል ባይ 1985 ይላል 22 አፍሪካን ካንትሪስ ኩድ ኖት ፊድ ዘር ኦን ፖፑሌሽን 22ቶቹ የአፍሪካ ሀገሮች የራሳቸውን ህዝብ መመገብ አለመቻላቸው ነው። ዛዘሪዛት ሰክሰስ ስቶሪስ ዛዘሪዛት ምን ይላል? ሰክሰስ ስቶሪስ ኖት ዛት ዘ ካንትሪስ ላይክ ቦትስዋና፣ አልጄሪያ፣ ጋቦን ኤንድ ኮት ዲቯር ማኔጂንግ ሰስተናብል ኢኮኖሚክ አቺቭመንት ዲስፓይት ዚስ ኦድስ። እነዚህ አሁን ሳክሰስ ስቶሪስ ምንም የላቸውም። ከነዚህ ብቻ እነዚህ ናቸው በቃ ሳክሰስ ስቶሪስ አላቸው ብለን በአፍሪካ ራሳቸውን መመገብ የቻሉ ብለን የምናወራቸው ቦትስዋና፣ አልጄሪያ፣ ጋቦን እና ኮት ዲቯርን ብቻ ነው። ሌሎቹ አልቻሉም ነው የሚለው። ቀዝቃዛው ጦርነትና አፍሪካ ምን ይመስላል ነው? ኢት ዋዝ ክሊር ዛት አዘ ፓርት ኦፍ ዚስ ግሎብ የዚህ ዓለም አንዱ አካል ስለሆን የቀዝቃዛው ጦርነት ወላፈንም ምንም ሊደርሰን ይገባል። ስለዚህ ራሽያ በገባችበት ቦታ አሜሪካም አይዲዮሎጂካል ስለነበረ ልዩነታቸው አሜሪካም ገብተው አፍሪካን አንዱን ሆት ስፖት አድርገውት ነበር። የቀዝቃዛው ጦርነት በሁለቱ መካከል ቀዝቃዛው ጦርነት ምንድን ነው? ባለፈው ይተናል። በራሽያና በአሜሪካ መካከል ዓለም ኢስት እና ዌስት ተብሎ ተከፍሎ የነበረበት ነው። የፖለቲካ፣ የኢኮኖሚ፣ የስፓዮኔጅ፣ የአርምስ ሬስ፣ ስፔስ ሬስ የነበረት ነው። ስለዚህ በዛ ውስጥ አፍሪካ ምን ሚና ነበራቸው የሚለውን የምናየው አንድ ዘ ዩኤስኤስአር ዩዝድ አዝ አን አንቲ ኢምፔሪያሊስት ጸረ ኢምፔሪያሊስት አይዲዮሎጂ ቱ ጌን ኢንፍሉዌንስ ኢን አፍሪካ ይግድ ነች። ራሻ ጸረ ኢምፔሪያሊስት አይዲዮሎጂ ይዛ ወደ አፍሪካ መግባቷል። ባለፈው አንድ እንደ ምሳሌ ምን አይተናል? ጊኒ ሴኩቱሬን አይተናል። ሶ the USA initially let Europeans lead
but intervened when they failed, aiming at containment policy አሜሪካን ፖሊሲ እንደነበር contain means stopping ምን the spread of socialism ምን the spread of socialism የሶቪየት ኢንፍሉዌንስ ማስቆም በሚባለው ፖሊሲ አሜሪካ አውሮፓውያኖችን በተለይ ምዕራቡን ማለት ነው እንግሊዝም ፈረንሳይን ምዕራቡን አውሮፓ እና ምዕራብ ጀርመንን የአሜሪካን ኮንቴይንመንት ፖሊሲ እንዲያካሂዱ ታደርጋለች። እነሱ ግን አልሳካላቸው ሲቀር እሷ ራሷ አሜሪካ ትገባለች። በእኛም ሀገር አዛን ኤግዛምፕል መውሰድ ቢቻል ዱሪንግ ዘ ፔሪድ ኦፍ ኃይለ ሥላሴ አሜሪካ ወዝ ዘ ፍሬንድ ኦፍ ዘ ኢምፐረር፣ ዱሪንግ ዘ ፔሪድ ኦፍ ደርግ ራሽያ ቢኬም ዘ ፍሬንድ ኦፍ ደርጉ ኤንድ አሜሪካ ቢካም ዘ ፍሬንድ ኦፍ ሶማሊያ። ስለዚህ እንደ አንድ ምሳሌ ማየት ነው። አፍሪካን ሊደርስ ኦፍን ፕሌይድ ሱፐር ፓወር አጌንስት ኢች አዘር ቱ ጌት ዊፐንስ ኦር ኤድ ፎር ኢንተርናል ኮንፍሊክት። ይሄ ልክ ነው። በእኛም ሀገር ቅድም እንደ ምሳሌ ያነሳሁት በንጉሱ ዘመን አሜሪካ የኃይለ ሥላሴ ደጋፊ ነበረች። በዛ ሰዓት ራሽያ ሶማሌን ትደግፍ ነበር። ለውስጥ ግጭት የሚሆን የጦር መሳሪያ ለማግኘት ከሱፐር ፓወሮች ጋራ ሱፐር ፓወር ማለት ማን ናቸው? ራሽያና አሜሪካ አይዘር ከራሽያ ኦር ከአሜሪካ ጋር አጋርነት ፈጥረው ለውስጥ ግጭትም ሆነ ለጎረቤት ሀገር ግጭት ማስወገጃ የሚሆን የጦር መሳሪያ ማግኛ ተጠቅመውበታል። ሶቪየት ኢንፍሉዌንስ ኢን አፍሪካ የት እንደነበረ እኔ ኢጅፕት ገማል አብድል ናስር ተርንድ ቱ ሶቪየት ፎር ዊፐንስ ኤንድ ሄልፕ ኢን ቢልዲንግ ኦፍ አስዋን ዳም። አባይ ላይ የተገደበው ግድብ ነው። አስዋን ነው እንትኑ ሐይቁ ናስር ዳም ነው የሚባለው። ሐይቁ ናስር፣ ግድቡ አስዋን ነው። ከገማል አብድል ናስር የግብፅ ናቸው። ገማል አብድል ናስር የግብፁ መሪ ፕሮራሽያ ነበሩ። በዚህ ምክንያት አስዋን ዳምን ሲገነባ የራሽያ እርዳታ ተደረገለት። እንደ የጦር መሳሪያ ለማግኘት ገማል አብድል ናስር የፕሮራሽያ ነበሩ። አርምስ ዲሊንግ የጦር መሳሪያ ዲል ደግሞ አለ። ሰብሳሃራ አፍሪካ ዊዝ ሴልስ ኦፍ ሪች 3.4 ቢሊየን ኢን 1979 ብቻ የጦር መሳሪያ ራሽያ የሸጠችላቸው ነው በሰብሳሃራ አፍሪካ። ኢናዘር ወርድ ምን ማለት ነው? በሶቪየት ኢንፍሉዌንስ ስር የነበሩ አገሮችን እያየን ነው። ገማል አብድል ናስር አንዱ ነው። ሰብሳሃራ አፍሪካ ሶማሊያን ጨምረን 3.4 ቢሊየን ራሽያ የጦር መሳሪያ ልታቀርብላቸው የነበሩ ሀገሮች ናቸው። ሶሻሊስት ብሎክ የነበሩ የአፍሪካ ሀገሮች አሉ። የሶሻሊስት ተከታይ ሀገሮች አሉ። ለምሳሌ አንጎላ፣ ሞዛምቢክ፣ ኢትዮጵያ አፍተር ዘ ኢምፐረር ማለት ነው ከንጉሱ በኋላ። እነዚህ አገሮች የሶሻሊስት ብሎክ የነበሩ ናቸው። የት ኢን አፍሪካ አዝ ሆት ስፖት ኦፍ ኮልድ ዋር እነዚህ ነገሮችን ያሳዩናል ማለት ነው በአፍሪካ። ይህንኑ ኮልድ ዋር ተከትሎ ስትራቴጂክ ራይቫለሪም አለ። ስትራቴጂክ የጦር ሰፈር ፍለጋ በተለይ በአፍሪካ ቀንድ ሁለቱ ሱፐር ፓወርስ አንዱን በመደገፍ ወደ አፍሪካ ገብተዋል። ኦሪጂናሊ ዘ ዩኤስኤ ሳፖርትድ ኢትዮጵያ ኤንድ ዘ ዩኤስኤ ሳፖርትድ ሶማሊያ ኦሪጂናሊ ነው ቢፎር ዘ ካሚንግ ኦፍ ደርግ። በኋላ ደግሞ ቦታ ይቀያየራሉ። ቅድም ተናግሬያለሁ። ዘ ስዊች አፍተር 1974 ይኸው ለተለወጠ ይላቸዋል። 1974 ሪቮሉሽን ኢን ኢትዮጵያ ዘ ኒው ሚሊተሪ ሪጅም ደርግ ሶሻሊዝምን ኢምብራንስ ሲያደርግ ዘ ዩኤስኤስአር ስዊች ሳይድስ ቱ ሳፖርት ኢትዮጵያ። በሌላ አመለካከት ማለት አሜሪካ ወዴት ሄደች? ወደ ሶማሊያ ሄደች ማለት ነው። ይኸው 1974 ድረስ አሜሪካ ኢትዮጵያን ትደግፍ ነበር። በ74 በኋላ ራሽያ መጣች። አሜሪካ ወዴት ሄደች? ወደ ሶማሊያ ሄደች። ኢን ሪስፖንስ ዘ ዩኤስኤ ስታብሊሽ ሊንክስ ዊዝ ሶማሊያ። ይኸው ቦስ ሱፐር ፓወርስ ሁለቱም ሱፐር ፓወርስ ናቫል ቤዝ በርበራ በሶማሊያ በኩል ለአሜሪካ፣ ኢን ሶማሊያ ዳላክ ኢን ኢትዮጵያ ለራሽያ። ሺፒንግ ሁለቱም ሰጥተዋል። በርበራም ሶማሊያ ማለት ነው ለአሜሪካ። እኛ ደግሞ ዳላክን ለራሽያ ሰጥተን ነበር። ስትራቴጂክ ራይቫለሪ ኢን ዘ ሆርን ኦፍ አፍሪካ እንደነበረ ነው። ይሄ ብቻ ሳይሆን በብዙዎቹም የአፍሪካ ሀገሮች ነበር። እንደ መጽሐፉ እንደመረጣቸው የኛን አካባቢ ስለመረጠው ብቻ ማየት ነው እንጂ ያለብን ይሄው ስለሆነ ብቻ ነው። ርዕሳችንም እናጠናክረው የዛሬውን ትምህርት በዚህ መሰረት ጥያቄዎቹን እንስራ። ዋት ዋዝ ዘ ፕራይመሪ ኢኮኖሚክ ፕሮብሌም ኢንሄሪትድ ባይ አፍሪካን ስቴትስ ፍሮም ዘ ኮሎኒያል ኤራ ይላል። ኤ ቱ ማች ኢንዱስትሪያላይዜሽን እንደውም የለም ነው የሚለው። ቢ ላክ ኦፍ ዳይቨርሲቲ ይኸው ነው። ላክ ኦፍ ሚነራል ሪሶርስ ቱ ማች ትሬድ ቢትዊን አፍሪካን ሳይሆን ላክ ኦፍ ዳይቨርሲቲ ነው። ዋነኛው የኮሎኒያል ሌጋሲ ነው ብለናል። ሁለት ዊች ፕሮጀክት ዲድ ዘ ሶቪየት ዩኒየን ሄልፕ ዘ ኢጅፕት ቢውልድ አፍተር ዌስተርን ፓወርስ ሪፊውዝድ ሳፖርት የትኛውን ነው ይላል። ስዊዝ ካናል፣ ሳሃራን ሃይዌይ፣ ካይሮ ሬልዌይ፣
ዘሃያ አስዋን ዳም 1869 ነው ስዊዝ ካናል የተከፈተው። እኛ ያወራን ያለነው ፖስት ሰከንድ ወርልድ ዋር ነው። ምንም አይሆንም። በቃ አሁን የሚሆነው ከነዚህ ሶስቱ ነው ማለት ነው። አስዋን ዳም ነው። In the Horn of Africa, which country became the primary Soviet client after 1974? In the Horn of Africa ተብሎ በ74 በኋላ ዋነኛ የሶቪየት ህብረት ደጋፊ ወይም ክሊያንት ደንበኛ የነበረችው ማን ይችላል? It is clear and clear Ethiopia. Number 4, what were the two major factors identified as shifting African development? Shuffling ነው. Shuffling African development in 1890 and 1990. ብድርና ረሃብ የሚል ነገር መፈለግ ነው። lack of education and religion, international debt and drought, overpopulation and tourism, cold war and pan-africanism ይላል። ኢንተርናሽናል ተበዳሪና ድርቅ። በዛሬውም በዚህ ጨረስን። በሚቀጥለው እስከምንገናኝ ሰላም ሁኑ። ቻው። ቴንክ ዩ